ዋነኛ ምክንያት ምንድነው? ከሰናችኋል። ሁለተኛ ደረጃ ደግሞ ራሳችሁ በቀጠራችሁት ቀን ራሳችሁ ፖሊስ ጣቢያ ባለመገኘታችሁ እዛው ፖሊስ ጣቢያው ራሱ ክስ ተብለን ነው የመጣ ነው። ይህንን ወረቀት ያዘው መጀመሪያ እኮ ለአንቺ ነው ወረቀቱ እኮ ያዘው፣ ችግር የለውም። እኔ እኮ ወረቀቱን በኋላ መስጠት ትችላለህ። ገባ እኮ እኛ አሁን የጠራናችሁ ለእናንተ ቢሻው በማባበን ቢሻው በሽመሉ ይመለስ የለም ወይ ሁሉም በያመሉ። ሌላ ነው ሌላ ነው ዛሬም ሌላ ነው፣ ሌላ ነው ሌላ ነው ዛሬም ሌላ ነው። እንግዲህ እነሆ ብለናል። የጋሽዬ ልጅ ክስ መስርቶ መጥቷል። ክስም በክስ ላይ እየሆነ ነው። እንግዲህ አብርሃም ይህንን ነገር ከዚህ ዓለም በሞት ተለየ ብላችሁ ስሩ። እገታ ተካሄደ ብላችሁ ከዚህ በፊት 12 ቀን ሄርሜላን ከጀርባ አሙረክ ሰርተሃል። አሁንም ደግሞ ክስም በክስ ሩታ ከሰሰችን አላችሁ። ተከሰሳችሁ አይደለ? ክሳችሁ ተነሳ አይደለ እንዴ? እንዳልሰረቃችሁ እንዳልወሰዳችሁ አረጋግጣችሁ ትናንትና አጣጥባችሁ መጣችኋል። ዛሬ የተጣጠበውን አይዲያ በነገው ደግሞ እንደዚህ ብላችሁ መምጣታችሁ ይሄ ምንድን ነው እንዴ? አንዳንድ ጊዜ ወደስ ተከታይ እንዳታጡ እየቀጠቀጥክ ነው በቻናልህ በነጋ ምንድን ነው? ከዚህ ነገር ከዚህ ዩቱብ ውስጥ የሚወጣ ሰው አለ። ቀጠቀጣችሁ እንትን እንኳ ካሜራው እንኳ አላስገባችኋለ። ግን እዚህ ቦታ ገብተሽ ትዋኛለሽ። አንቺ ሆድሽን አስተካክለ። መጀመሪያ ሆድሽ ምንድን ነው? እርጉዝ ነሽ? እሺ ይቅርታ፣ እዚህ ጋር ጋይስ ሆድሽ ምንድን ናት ይቺ? አቤት አቤት፣ የሩታ ከስትና ብለው ይመጣሉ። እሷ ማንንም ቤተሰቦቿን ጠፈፍ ያለች ሴት ማንንም እንጀራችሁ ስለሆነ ነው እንጂ ብትቦተረፉት እየመጣችሁ ማንንም ቤተሰቦቿን አመታሩታ ያፈመሰችው ካንተ ጋር የላትም። አብርሃም ማለት ነው። እኔ ሀቅ ነው የምነግርህ፣ አልሰድብህም። በቪዲዮ ታይም ነው የሚሄደው። ምክንያቱም የሉልዬ አባት ነህ፣ የልጁ አባት ነህ። እኔ አንተንም መሳደብ አልፈልግም። ምክንያቱም እኔ የምናገርህ ተስተካክለና እሷን ታርጌት አድርገህ አትጨፍልቅ ነው እንጂ እንደዚህማ ተሰጣጡ። ስለ ወረቀታችሁ ችግር የለውም፣ እንሄድበታለን፣ እንመጣበታለን በሰፊው። አንቺን ከስቼሻለሁ፣ አንቺን እንደዚህ ብዬሻለሁ፣ አንቺን የልጅን እናት ከሳ እስር ቤት አስገባች፣ የልጇን አባት ከሳ እስር ቤት አስገባች። የማይመስል ነገር ለሚስት ከትንገራ ላይ ወይኔ ጉዲ! ተስ ያለበት ዝላ አይችልም ይባላል። አንተ የልጅህን እናት ከሰህ እስር ቤት ታስገባ እና አንተ ተከሰስክ። አንተ ወንድ ልጅ ነህ፣ ብትከሰስ ምን ብትል መብትህ ነው። የልጁን እናት ከሱ አብርሃም የመጀመሪያው የጋሽዬ ልጅ የጦር መሪው የዩቱብ የጦሩ መሪ የጋሽዬ ልጅ መሪው የመጀመሪያ በኢትዮጵያ ውስጥ ሚስቱን ከሶ እስር ቤት ያስገባው ጀግና እኔን ጎጅዬ ደግሞ እንግዲህ ባለ ከሶ ከእስር ቤት እዚሁ ባሉበት አካባቢ ያስገባኛል ማለት ነው። ረጉ አንቀጠቀጠችው ኮሩታ ሶሻል ሚዲያውን። ለማንኛውም ሰላም ጤና ይስጥልኝ። ውድና እየተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እህቶቼ ደህና ናችሁ ወይ? ሰላም ትሆኑ ዘንድ ዱዓ አረግላችኋለሁ። ኢንሻአላህ ሀገራችንን ሰላም ያርግልን። እናንተንም ባላችሁበት በያላችሁበት በያለም ጥግ በውጭም በአገር ቤትም ያላችሁ ሰላማችሁ ብዚት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወንድሞቼ ሰላማችሁ ብዚት ይበልልኝ። ሰላም ጤና ይስጥልኝ ብያለሁ። በሁለተኛ ደረጃ ምን አይነት ዘበን ነው የተንገላቢጦ? ይኸው ሚስቱን ከሶ አብርሃም ታደሰ የጋሽዬ ልጅ የመጀመሪያው በኢትዮጵያ ወጣ ትላላችሁ። መንግስት ምን ነው የመንግስት ቅጥረኛ ነኝ ተቀምጫለሁ አልክሳ። ኮርማ በሬ እንደዚህ ሲሆን አያምርበትም። ግማሽ ምን ይዞ ደግሞ እንደዚህ ስነፋረቅ ሳይሆን ቀጥ ባለ መልኩ እንደ ወንድነቱ ኮንፊደንስ አድርጎ ልጁንና ባለቤቱን ይዞ መጥቶ ማንንም ሰው ሳይሞጋሞግ ማንንም ሰው ጉንጭ ሳይስመው ማንንም ሰው እጁን ሳይስመው ማንንም ቅጥረኛ ማንንም ሳያስጠጋ ከጎኑ ሳይላላት በኮንፊደንስ እጅን ከኪስና ከኪስ አድርገህ ባለቤትዬ ምንድነው ያልክ እንደሌሎቹ ወንዶች ብትሰራ አንተን የማይከተልህ ህዝብ የለም። ሀቂቀትን እውነት ለመናገር ግማሽ ምን ይዘህ ወደ አንድ የምኔል ግማሽ ይዘህ አንድ ምኔል ለመግባት በነጋ መቀጥቀጥ የሄርምም ቻናል የሩታም ቻናል ሞተ። አንተ ደግሞ እየተቀጠቀጠ ነው። እንግዲህ እኔ እንጃ አላውቅም፣ የሚወርደውን ብር አላውቅም። አሁን እንግዲህ በ22 ዱብ ይላል። እንግዲህ ብሩ ዱብ ስለዛ ጊዜ እኔ ያልታደልኩት አለው እንጂ እዚህ አውርቼ የምቀረው ማለት ነው። የነጭ ጤፍ ዛላ ወርቃተም እንግዲህ አንሻት አለኝ ወይ ነገር መውደድ። ኧረ ተው አብርሃም ይበቃል ወንድሜ። እንደው በዚህ መልኩስ እንደው ባትመጣብን። እንግዲህ ከዚህ ዓለም ከሊት በሞት ተለየ ብላችሁ ስሩ። ይሄ ነው የቀረው። ሄርሜላን 12 ቀን ሸፍናችሁ
ወይንም ጥላት አልቀባችኋት ወይ ምን አልቀባችኋት እንሽላሊት አስመስላችሁ እናንተ ይዛችሁ ለመምጣት ነበር። ግን መጨረሻ ላይ ጥላት እንኳን ብትቀቧት ብዬ እኔ ሀሳብ ሰጥቻችሁ ነበር እንደውም ማለት ነው። ትክክል ነው አይደለ? እንጉዳይ አስመስላችሁ የጠፋ ይዋን ሰው ይዛችሁ መጣችሁ። ስለዚህ እኛን ነው ፍራንክ የምታደርጉት፣ እናንተን ነው እንደዚህ የምትሉት። ከዚችም ከዛችም ከዚችም ከዛችም ከዚችም ከዛችም። ለማንኛውም የልጅን እናት ማስከበር አለብህ ከጀርባ። በነገራችን ላይ ጋይስ አብርሃም ተናግሯል። ታውኝ ልስራበት በውስጥ ላይ የሚያበሏቸው ልጆች አሉ። ሀቂቀትን ለይህ እኔ አብረሽን ሳላመሰግን ሩታንም ሳላመሰግን አላልፈም። ሩታ ማለት አብረሽ ናት። የሁለታቸውን ቤታቸው እህቶቼ ሀቅት እንናገር ማለት ነው። እኛም ሴቶች ልጆች ነን፣ እኛም ባለቤት አለን፣ ልጆችም አሉ። ስለዚህ አሁን ሩታ ትክክል ናት፣ አብረሽም ግን ደግሞ ይሄ የወጣ ነገር አትስሩ፣ የተረካከሰ ነገር አትስሩ። ታርጌት አድርገህ እሷን አትስራ ነው እንጂ እኮ ሁላቸውም እኛ ከስሻለሁ ካከስሻለሁ ይሄንን አርጉ። ራሳችሁ ናችሁ የምትጎዱበት። ማንም የሚጎዳ ሰው የለም። ህዝቡ ደግሞ በሚመጣው ቪዲዮ ነው የሚፈርደው። ስለዚህ እኔ እያልኳችሁ ያለኋችሁ አብርሃም ከዚህ በፊት ተናግሯል። በውስጥ መስመር ይናገር በየት ይናገር ብቻ ሹክሹክታ ደርሶኛል። ታውኝ ልስራበት ስራ ነው። በውስጥማ በላቸው ልጆች ብዙ ልጆች አሉት፣ የጎዳና ልጆች እንዳሉ ተናግሯል አብርሃም አሁን ጭምር። እውነቴን ነው የምነግራቸው። እሱ አላወጣም ብሎ ነው እንጂ ሶሻል ሚዲያ ላይ በውስጥ የሚገድፋቸው ልጆች የሚያበላቸው ልጆች ይህንን ስራችሁን ሩታም ሆንሽ አብርሃም እገድፍላችኋል። ምክንያቱም በሰማይ ቤት ነው የምታገኙት፣ ደግሞ በእኛ በአላህ ቤት ነው የምታገኙት። ጥሩ ሰው ጥሩ ነው። አብርሃምም የዚህን ያክል ክፉ አይደለም፣ ጥሩ ልጅ ነው እኮ ባይዘው። ግን ሚስትን ታርጌት አድርገህ ሶፋ ላይ ከሶፋ ላይ ሶፋ አንተ 5 ዓመት ሙሉ ተጣላሁ ብለህ ሚስት ላይ የምትተውን ጀግና ፎቶ ግዳም ፎቶህን ቤት ውስጥ አስቀምጠህ በመኪና ሰዛም ተዚህም ስትመጡ አትታወቁም። ዱብ እዛው ካሜራችሁ እንድግል ዱብ አንቺ እንዲ ቁጭቁ በቃ ሰው አይረዳም። ከየት እንደመጣችሁ ከየት እንደተነሳችሁ በመኪና ተሄዱ አይታወቅም። እዛችሁ ካሜራዋን ደግን ካሜራማን መጣንኛ ተሰለፈን። አዎ ከዚችው ጥጥ ከዛችው ክላስ ከዚችው ክላስ እሺ፣ አዎ እሺ፣ ጭቁ እሺ፣ ጭቁ መካኒቱ ደግሞ ይችናት አንድ ቦታ ናት የሚቀረጹባት ማለት ነው። ለማንኛውም እሺ ጎሽ ብለናል። ሚስትን ታርጌት አድርገህ አትቀጥቀጥ፣ የማያምርብህን ነገር አትስራ፣ ይበቃሃል። ህዝቡም ይቅርታ ብለህ ወደንሶቿን የሩታን ወደንሶች ሩታን ደግሞ ወርቅ አልብሰክ ይቅርታ ብለህ ከእግሯ ስር እግሯን ስመክ መጀመሪያ ፈጣሪን ይቅርታ ብለህ በሁለተኛ ደረጃ እግሯን ስመክ ወርቅ አልብሰክ መኪናዋን አሁንም ያንን የገዛላትን መኪና አበባ መተክ አድርጋክ ሚስትህን ፍንጥዝ ብለህ ልጅን አንድ አይነት ማች ለብሳችሁ ይቅርታ ብለህ ወደንሶቿንም ይቅርታ ብለህ ለአንተ መስዋዕት ይበቃሃል። ተባለ ተበላ